ውድ የቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ዛሬ ምሽት 5 ሰዓት ላይ ሊቨርፑል ከፒኤስጂ ጋር የሚያደርጉት የመልስ ጨዋታ አለ። በዛ ጨዋታ ዙሪያ እንግዲህ መነሳት ያለባችሁን አንዳንድ ነጥቦች እንደዚሁም የጨዋታ ዳሰሳ ይዤላችሁ መጥቻለሁ። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት እጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ደውላን በመጫን ደግሞ ሁሉ ጊዜ ሊቨርፑል የሚመለከቱ የተለያዩ ጉዳዮች ዜናዎችን ይዤ ስመጣ ወደ እናንተ ቶሎ እንዲደርስ ማድረግ ትችላላችሁ ማለት ነው። አሁን በቀጥታ እንግዲህ ወደ ጨዋታው ዳሰሳ እንገባለን። ቀደም እንደነገርኳችሁ እንግዲህ ዛሬ ምሽት 5 ሰዓት ላይ በእኛ ሰዓት አቆጣጠር ነው ይህ ጨዋታ የሚደረገው። በመጀመሪያው ዙር ጨዋታ እንግዲህ ሊቨርፑል ፒኤስጂን ፓርክ ደ ፍራንስ ድረስ በመሄድ 1-2 በሆነ ጠባብ ውጤት ማሸነፍ ችሏል፣ በሃርቪ ኤሊየት ታግዞ ማለት ነውና የዛሬው ጨዋታ እንግዲህ በጣም ከባድ ጨዋታ ይሆናል ተብሎ ነው የሚጠበቀው። በመጀመሪያም እንግዲህ በጉዳት ዜናዎች ስንጀምር በሊቨርፑል በኩል እንግዲህ 3 ተጫዋቾች የዛሬ ጨዋታ የሚያመልጣቸው ይሆናል። እነዚህም ተጫዋቾች ብራድሊ፣ ጎሜዝ እንደዚሁም ደግሞ ታይለር ሞርተን የሚያመልጣቸው ይሆናል። በተጨማሪ ግን ኮዲ ጋክፖ እንግዲህ ባለፈው ሳምንት በተደረገው የመጀመሪያው ዙር ጨዋታ ላይ በጉዳት ምክንያት አመልጦት ነበረ። ዛሬ ግን ከቡድኑ ጋር ተቀላቅሏል። ከቡድኑ ጋርም እንግዲህ ወደ ሜዳ ይሄዳል ተብሎ ይጠበቃል። ምንም እንኳን በጨዋታው ላይ ባይጀምርም ምናልባትም ግን ተቀይሮ ገብቶ ትንሽ ደቂቃዎችን ሊጫወት ይችላል ብሏል። ትናንትና በሰጡት ጋዜጣዊ መግለጫ ላይም እንግዲህ ትሬኒንግ ማድረግም ችሏል ብሏል። እንደውም ጋዜጣዊ መግለጫው በፊትም እንግዲህ ኦፕን ትሬኒንግ ሴሽን ነበረ፣ ለጋዜጠኞች ክፍት የሆነ የልምምድ ፕሮግራም ነበርና በዛ ልምምድ ፕሮግራም ላይ እንግዲህ እሱም ልምምድ ሲያደርግ ታይቷልና ዛሬ ከስኳድ ጋር ተጉዟል። ጨዋታም ሊያደርግ ይችላል ተብሎ ይጠበቃል። በፒኤስጂ በኩል እንግዲህ ምንም አይነት ጉዳት የላቸውም። እንደውም ባለፈው ከሊቨርፑል ጋር የገጠመውን ቡድን ይዘው ወደ አንፊልድ መጥተዋል ነው እየተባለ ያለውና ምናልባትም እንግዲህ ተመሳሳይ አይነት አሰላለፍ ይዘው ሊጠቀሙ ይችላሉ፣ ሊገቡም ይችላሉ ተብሎ ነው የሚጠበቀው። በመጀመሪያው ዙር ጨዋታ እንግዲህ ሊቨርፑል ምን ያህል ተቸግሮ እንደነበረ መመልከት ችለናል። በተለይ ደግሞ ኋላ መስርቶ ሲጫወት ከዚህ በፊት እንግዲህ ሊቨርፑል ድንቅ የሚባልን ጅማሮ ማድረግ ችሎ ነበር። ከኳስ ጋርም እንግዲህ ጥሩ መሆናቸውን መመልከት ችለን ነበር። በባለፈው ከፒኤስጂ ጋር በነበረው ጨዋታ ግን 3 ኳሶችን እንኳን በስነ ስርዓት መስርቶ መሄድ አልቻሉ ነበር። በአብዛኛው ጨዋታ እንግዲህ ፒኤስጂዎች የተሻሉ መጫወት ችለው ነበርና ዛሬ እንግዲህ ከዛ ጨዋታ የተሻለ ነገር ማሳየት አለባቸው። እንደውም በጋዜጣዊ መግለጫው ላይ ራሱ አሰልጣኝ አርነ ስሎት ስለዚህ ጉዳይ ሲናገሩ ነበር። እነሱ በፐርፎርማንስ ደረጃ በልጠውን ነበርና ዛሬ ከዛ የተሻለ ነገር ማሳየት መቻል አለብን። ለራሳችንም ማሳየት የምንፈልገው ነገር አለ፣ ለሌሎችም ሰዎች እንግዲህ ምን ያህል ችሎታው እንዳለ ማሳየት እንፈልጋለን ብሏልና something to prove አለንኛ ብለው ነበርና ዛሬ እንግዲህ ከባለፈው የተሻለ ነገር ማድረግ አለብን። በተለይ ደግሞ ይሄንን የሻምፒዮንስ ሊግ ጥሎ ማለፍ ውድድር ማለፍ ከፈለገን የተሻለ ነገር ማድረግ መቻል አለብን። በመከላከሉም በማጥቃቱም ደረጃ ኳሱን በመቆጣጠርም ደረጃ ማለት ነው። ምክንያቱም እንግዲህ 1-2 የሚያስተማምን ውጤት አይደለም፣ በየትኛውም ሰዓት ላይ ሊቀየር የሚችል ነገር ነው። በተለይ ደግሞ እንደ በፊቱ ይሄ ከሜዳ ውጪ ባገባ የሚለው ነገር አሁን ላይ አይሰራም። በፊቱ ቢሆን ኖሮ 1-2 ከሜዳ ውጪ ብታሸንፍ በሜዳ ምንም አይነት ጎል እንዳይቆጠር በማድረግ ነበር ትልቁ ስራ የሚሆነው። አሁን ግን ከሜዳ ውጪ ሆነ አልሆነ ጎሉ ብቻ ነው የሚታየውና 1-2 በየትኛውም ሰዓት ተቀይሮ እንግዲህ እነሱ 1-2 አሸንፈው ከዛ በኋላ ወደ ኤክስትራም ወደ ፔናልቲም ሊሄድ የሚችልበት ቻንስ አለ። እንደዚሁም ደግሞ ከአንድ በላይም ጎል አስቆጥረው እንግዲህ አሸንፈው ሊወጡ የሚችሉበት ቻንስ አለ። በተለይ ደግሞ የባለፈውን አይነት ችሎታ የሚያሳዩ ነው። አሁን እንግዲህ ባለፈው 27 ሙከራዎችን ማድረግ ችሏል። በእርግጥ በጣም ጥራት ያላቸው 3-4 ሙከራዎች ናቸው ማድረግ ይቻሉት። እንደዛም ቢሆን ግን እነዛ 3-4 ሙከራዎች እንግዲህ ወደ ጎል መቀየር የሚችሉባቸው ቻንሶች ነበሩ። እድሜ ለአሊሰን ይግባውና እሱ ነው ጎሎች እንዳይቆጠሩብን እንግዲህ ተከላክሎ መውጣት የቻሉና እንደባለፈው አይነት ፐርፎርማንስ እነሱም የሚያሳዩ ከሆነ እኛም እንደባለፈው አይነት ምን ሆን ከሆነ እንግዲህ ዛሬ ጎሎችን ማያስቆጥሩበት ምንም አይነት ምክንያት የለም እና ከባለፈው የተሻለ ነገር ማድረግ መቻል አለብን። ኳስ በመያዝ ደረጃ ኳላ መስርቶ በመውጣት ደረጃ በእርግጥ እነሱ በጣም ሃይ ኢንቴንሲቲ ነበር ሲጠቀሙት የነበሩት። እንደዚሁም ደግሞ በጣም ከፍ ያለ ነበር መከላከል እንትናቸው የነበረው ሎ ብሎክ አይደለም የነበረው ሃይ ብሎክ ነው የነበረውና በጣም ፕሮሰስ ያደርጉ ነበርና ሊቨርፑል በዛ ምክንያት እንግዲህ ከኋላ መስርቶ መውጣት ሲቸገር ነበር። ይህ ነገር እንግዲህ ሊቨርፑል በተቃራኒ ቡድኖች ላይ ሲያደርግ የነበረው ነው። ብዙ ጊዜ ሊቨርፑል ካየነው አጫወቱ ላይ በጣም ሃይ ፕረስ ነው የሚያደርገው። በተለይ ደግሞ በአሰልጣኝ አርነ ስሎትም በክሎፕም ጊዜ ተመሳሳይነት አላቸው በፕረስ ደረጃና አንዳንድ ቡድኖች ሲጠቀሙ የነበሩት ምንድነው ለምሳሌ ማንቸስተርም ሲጠቀሙ ተመልክተናል፣ ሌላም ቡድን እንደዚሁ ሲጠቀሙ ተመልክተናልና ሊቨርፑሎች ሃይ ፕረስ በሚሄዱበት ሰዓት እነዛ ተጋጣሚ ቡድኖች ማለት ነው ረጃጅም ኳሶችን ወደ አጥቂዎቻቸው እየጣሉ እንግዲህ እኛን ለማጥቃት ሲሞክሩ ተመልክተናል።
ኤቨርተንም ጨዋታ ራሱ እንደዚህ አይነት ተመሳሳይ ነገር ነው የነበረውና ሊቨርፑልም እንግዲህ ከፒኤስጂ ጋር በተደረገው የሳምንቱ ጨዋታም እንደዚህ አይነት ተመሳሳይ ነገር ነው የተጠቀመው ለዛች ጎል ማለት ነው። ሊቨርፑል ልክ ኳሱን በሚይዝበት ሰዓት እንግዲህ ፒኤስጂዎች እንደለመዱት በሃይ ፕረስ ነበር ወደ ሊቨርፑል የተጠቁት። በዛ ሰዓት ደግሞ አሊሰን በረጅም ኳሱን ይመታዋል። ከዛ በኋላ እንግዲህ ያቺ ኳስ ኑኔዝ ጋር ትደርሳለች። ኑኔዝ ደግሞ ከማርኪኒዮስ ጋር ታግሎ ኳሱን ይዟል። ከዛ በኋላ ነው ለኤሊየት ሰጥቶት ኤሊየት ደግሞ ወደ ጎልነት የቀየረውና ምናልባት ያንን ነገር ራሱ ዛሬ አብዝተን መጠቀም ሳይኖርብን አይቀርም። ምክንያቱም እንግዲህ በጣም በሃይ ፕረስ እነሱ ጎበዞች ናቸው። ኳሱን መቆጣጠር ካልቻለን ኳሱን በንቆጣጠረው ጥሩ ነገር ነው። ምክንያቱም እንግዲህ ሊቨርፑል ኳሱን ከተቆጣጠረው ፒኤስጂዎች ይቸገራሉ። እንደውም ኤንሪኬ ራሱ አሰልጣኙ ሲናገር የነበረው ለኛ ያጮት ስታይል እንግዲህ ዋናው መሰረቱ ምንድነው ኳሱን መቆጣጠር ነው ብሎ ነበርና ያንን ነገር ምናሳጣቸው ከሆነ እነሱ የሚፈልጉትን አይነት አጮት ላይ ይጫወቱ ይችላሉ። ነገር ግን ደግሞ እንደባለፈው በሃይ ፕረስ በጣም የሚያስቸግሩ ከሆነ ደግሞ ቨርጂል ቫን ዳይክም አሊሰንም በረጅም ኳስ አይታሙም። እንደዚሁም ደግሞ ትሬንት አሌክሳንደርም አለ በረጅም ኳስ እሱ ራሱ አይታማምና ጥሩ መቾች ስላሉን በረጅም ኳስ የሚያዋጡ ብዙ ተጫዋቾች ስላሉን ያንን ነገር መጠቀም ሳይኖርብን አይቀርም። በረጅም ኳስ ይጣላል። ከዛ በኋላ እንግዲህ ፊት ለፊት ላይ ፈጣን ተጫዋቾች አሉን። እንደዚሁም ደግሞ ምናልባት ዛሬም ኑኔዝ ሊገባ የሚችልበት ቻንስ አለ በዚህም ምክንያት ማለት ነውና ያንን ነገር መጠቀም ሳይኖርብን አይቀርም። በእንደዚህ አይነት ታክቲክ ካልገባን ግን ምናልባት ልንቸገር የምንችልበት ጨዋታ ሊሆን ይችላል እና የዛሬው ጨዋታ በጣም አስቸጋሪ ጨዋታ እንደሚሆን ግን መገመት አይከብድም። በጣም ከባድ ጨዋታ እንደሚሆን መገመት አይከብድም። በተለይ ደግሞ የባለፈውን ጨዋታ ላይ የተመለከተ ሰው እንግዲህ የዛሬው ጨዋታ በጣም ሊያስፈራ የሚችልበት ሁኔታ አለ። በርግጥ ዛሬ አንደኛው አድቫንቴጃችን የሚሆነው ምንድነው በአንፊልድ የምናደርገው ጨዋታ ነው። ሁለተኛው አድቫንቴጃችን የሚሆነው ደግሞ የባለፈውን ጨዋታ ማሸነፋችን ራሱ አንዱ ኮንፊደንስ ሊሰጠን ይችላል። በርግጥ አሰልጣኝ አርነ ስሎት እንግዲህ በጋዜጣው መግለጫ ላይ የተናገሩት ነበር ማሸነፋችን ለኛ ኮንፊደንስ ይሰጠናል፣ ጨዋታውን መብለጣቸው ደግሞ ለነሱ ኮንፊደንስ ይሰጣቸዋልና ምናልባት 50-50 የሆነ ጨዋታ ሊሆን ይችላል ብለው ነበርና ነገር ግን የአንፊልድ ድባብ ደግሞ ምን ጊዜም ለሊቨርፑል ትልቅ ድጋፍ ሲሰጥ የነበረ ነገር ነው። ከዚህ በፊትም እንግዲህ በጣም ትልልቅ ጨዋታዎችን በአንፊልድ ጨዋታዎች ሲደረጉ ማለት ነው በተደጋጋሚ ጨዋታዎችን ስናሸንፍ ተመልክተናል። በርግጥ ፔሲጆችም እንግዲህ ዛሬውን ጨዋታ ምንም የሚያጡት ነገር የለም ለማሸነፍ ብቻ ነው የሚገቡት። ምክንያቱም ቢከላከሉም የሚያገኙት ነገር የለም ማጥቃት ብቻ ነው። ቢሸነፉም ተሸነፉ ነው። ካሸነፉም ደግሞ ወደ ቀጣይ ዙር ያልፋሉና ምንም ሉዝ የሚያደርጉት ነገር የለምና ከእንደዚህ አይነት ቡድን ጋር መጫወት ደግሞ አስቸጋሪ ነገር ነው የሚሆነው። ያላቸው ነው የሚሰጡትና ሊቨርፑል ደግሞ አሸንፎ እንደመምጣቱ ያንን ነገር ለመከላከል ነው የሚገባው። መከላከል ስላችሁ ሙሉ ጥቅጥቅ ብሎ መከላከል ሳይሆን አሸናፊነቱን አስጠብቆ መውጣት ነው የሚፈልገውና ከባድ ሊያደርግበት ይችላል ያ ነገር። ሊቨርፑል ተረጋግቶ ሊገባ ይችላልና እንደዚህ አይነት ነገሮችን ወደ አድቫንቴጅ መቀየር መቻል ያስፈልጋል። ፒኤስጂዎች እንግዲህ በጣም ጥሩ የሚባሉ ቲሞች ናቸው እና ያንን ነገር እንግዲህ በደንብ አውቀን በተለይ የባለፈውን ጨዋታ ከማየታችን አንፃር እንግዲህ በደንብ አውቀን የዛሬው ላይ በደንብ ተጠንቀቀን መግባት መቻል አለብን። እስከዛሬ ካደረግናቸው ጨዋታዎች ራሱ ዛሬ በጣም ብዙ ኢነርጂ የሚያስፈልገን ጨዋታ ነው ብዬ ነው ማስበው። በርግጥ አንደኛ አስቸጋሪ የሚያደርገው ነገር ምንድነው ቀጣይ እሁድ የፍጻሜ ጨዋታ አለብንና ምን ጊዜም ተጫዋች ብትሆኑም ደጋፊም ብትሆኑ እንግዲህ ይሄ ነገር ከሐሳብ አይወጣም። ምንም እንኳን ጨዋታ በጨዋታ ነው መጫወት የምንፈልገው አንድ ጨዋታ እያለን ነው መሄድ የምንፈልገው ቢሉም አሰልጣኙም ተጫዋቾቹም ቢናገሩም ነገር ግን ማሰባቸው አይቀርም። ምክንያቱም እንግዲህ ለአሰልጣኙም የመጀመሪያው ፍጻሜ ጨዋታ ነው ለተጫዋቾቹም እንግዲህ ዋንጫ ማሳካትን ይፈልጋሉና ተደጋጋሚ ዋንጫ ማሳካት የምትፈልግ ከሆነ እንግዲህ የዋንጫ ነገር ሐሳባቸው ውስጥ መቅረቱ አይቀርምና ምናልባት ያ ትንሽ ተጽዕኖ መኖሩ አይቀርም ብዬ አስባለሁ። በዛ ላይ ኒውካስልን ነው የምናገኘውና እዚህ ላይ ብዙ ኢነርጂ የሚያስፈልገን ጨዋታ ነው። የዚህን ኢነርጂ ብዙ ካወጣን ደግሞ ምናልባትም እንግዲህ ኒውካስልን አፌክት ሊያደርገው የሚችል ነገር ሊኖርባቸው ይችላልና ትንሽ የራሱ ተጽዕኖ ያለው ነገር ነው የሚያወዛግብም ነገር አለው። ነገር ግን ከሊካፑ በበለጠ ግን ይሄ ነገርን ማስቀደም አለባቸው ብዬ አስባለሁ። ምክንያቱም እንግዲህ ከኬዛ በስተቀር ሁሉም ይህንን ዋንጫ አንስቶታል። አምና ሊቨርፑል እንግዲህ ይህንን ዋንጫ አንስቶታልና የለመዱት ነገር ነው። ቻምፒየንስ ሊግ ግን አብዛኞቹ ተጫዋቾች አለበሉም። ምናልባት ጥቂት ተጫዋቾች እንግዲህ ይሄን የቻምፒየንስ ሊግ ዋንጫ ከሊቨርፑል ጋርም በልተዋል። ሌሎቹ ግን አብዛኞቹ ግን ስላልበሉት ይሄንን ዋንጫ ማሳካት ይፈልጋሉና ሙሉ ለሙሉ ትኩረታቸው በዛሬ ጨዋታ ላይ ይሆናል ብዬ አስባለሁና እያንዳንዱን ነገር እንግዲህ በጥንቃቄ ማድረግ መቻል አለባቸው። ባለፈው የአንድ ለአንድ ግንኙነቶች በጣም ሲሸነፉ ነበረ ምንም ነገር ማድረግ አልቻሉም ነበርና ዛሬ ዋነኛው ትኩረታቸው የሚሆነው አንደኛ ኳሱን በስነ ስርዓት መቆጣጠር ያስፈልጋል። ሁለተኛ የአንድ ለአንድ ግንኙነቶችን ማሸነፍ ያስፈልጋል። ሶስተኛ ነገር ደግሞ ኳሶችን በፍጥነት ወደፊት ማስኬድ ያስፈልጋል። አሁን ባለፈው ሁለት ኳስ እንትን ይባላል ወደ ኋላ ይመለሳል ከዛ ይቀማሉ እነሱም ወደ ማጥቃት ይሄዳሉ ቀጥታ ከዛ ያንን ነገር ሲሞክሩ ተመልክተናልና ዛሬ
ትክክለኛ የሆኑ 3-4 ፓሶችን ማድረግ መቻል አለብን ከዛ በእነዚህ ፓሶች ደግሞ ቀጥታ ለአጥቂዎች እድል መፍጠር መቻል አለብን ወደ ማጥቃት የሚሄዱ ነገር ማለት ነው በፍጥነት መሆን መቻል አለበትና እነዚህ ነገሮች ማሳካት መቻል አለብን በያስባለሁ በጣም ከባድ ጨዋታ እንደሚሆን ግን መገመት አይከብድም ሌላኛው ምን መለከተው ደግሞ የእርስ በርስ ግንኙነታቸውን ይሆናል በአንፊልድ እንግዲህ ይህ ግንኙነታቸው ለሶስተኛ ጊዜ ነው የሚሆነው ለመጀመሪያ ጊዜ እንግዲህ የተገናኙት በ1997 ነበረ በካፕ ዊነር ካፕ ሰሚ ፋይናል ላይ ማለት ነው በዛ ጨዋታ እንግዲህ ሊቨርፑል 2-2 በሆነ ውጤት ማሸነፍ ችለው ነበር በርግጥ ወደ ቀጣይ ዙር ማለፍ የቻሉት ፒኤስጂዎች ነበሩ 3-2 በአጠቃላይ ውጤት በማሸነፍ ነገር ግን ሊቨርፑል በአንፊልድ ያደረገውን ጨዋታ 2-2 በሆነ ውጤት ማሸነፍ ችሏል ለመጨረሻ ጊዜ የተገናኙት ደግሞ 2018 ላይ ነበረ በዛ ጨዋታ እንግዲህ ሊቨርፑል 3-2 በሆነ ውጤት ማሸነፍ ችሏል እነዚህም ጎሎችም የተገኙት ደግሞ ከስተሬጅ ከሚልነርና ከፈርሚኖ ነበር ፈርሚኖ እንደውም የማሸነፊያ ግቡን ያስቆጠረው 92ኛው ደቂቃ ላይ ነበር ሊቨርፑል 2-2 እየመራ ነበር ከዛ በኋላ ግን ከሙኒየርና ከምባፔ ግቦች ተገኝቶ እንግዲህ ሁለታቻ መሆን ይችላል ከዛ ፈርሚኖ ባስቆጠራት ጎል እንግዲህ አሸናፊ መሆን ይችላል እንደውም ያ ጨዋታ በጣም ትዝ የሚል ጨዋታ ነው ጎሏን ካስቆጠራት በኋላ እንኳን ያሳየው የደስታ አገላለጽ ሁላችንም ትዝ የሚለን ነው በዛ ሰሞን እንግዲህ አይኑን ተመቶ ለአንድ ጨዋታ ይሁን እንደዛ እንትን ብሎ ነበር ወጥቶ ነበርና ከዛ በኋላ ጎሉ ሲያስቆጥር አንዱን አይኑን ይዞ ነበር ጎሉን ያስቆጠረውና በደንብ ትዝ የሚል ጨዋታ ነው በጨዋታው ላይ እንግዲህ አሪፍ የሚባል ነገር ማየት ተችሎ ነበር በጣም ፈጣን የሚባል ጨዋታ ነበር ትዝ የሚላችሁ ኮነና እንደዚህ አይነት ነገርም ዛሬ ይጠብቀናል ብዬ አስባለሁ በተለይ የፒኤስጂ አጥቂዎች እንግዲህ በጣም ፈጣን የሚባሉ አጥቂዎች ናቸው ዴምቤሌ ምርጥ የሚባል ብቃት ላይ ነው ያለው ክቫርስኬሊ እንግዲህ ባለፈው ምን ያህል ምርጥ ተጫዋች እንደሆነ ተመልክተናል ሊቨርፑልን በጣም ሲያስጨንቅ የነበረ ተጫዋች ነው እንደዚሁም ባርኮላ ራሱ ድንቅ ወጣት ተጫዋች ነው በጣም ብዙ ተስፋ ያለው ተጫዋች ነውና ከዚህ በፊት ከነበራቸው ቡድን የበለጠ ያሁን ቡድን እንግዲህ በጣም ጠንካራ የሚባል ፈጣን የሚባሉ ተጫዋቾች ያሉበት በጣም ተስፋ ያላቸው ተጫዋቾች ናቸው ያሉት መሃል ሜዳው ራሱ በጣም ጠንካራ የሚባል ቡድን ናቸውና ዛሬ ሊቨርፑልን ከባድ ፈተና ይጠብቀዋል ያለፉትን 5 ጨዋታዎች ስንመለከት እንግዲህ ኦልሞስት ተመሳሳይ ነገር ነው ያላቸው ካለፉት 5 ጨዋታዎች ሊቨርፑል 4ቱን አሸንፎ በአንዱ አቻ ሲወጣ ፓሪስ ሴን ጀርመኖች ደግሞ ካለፉት 5 ጨዋታዎች 4ቱን አሸንፎ በአንዱ ተሸንፏል የተሸነፉትም እንግዲህ ሊቨርፑል 1-2 የተሸነፉት ጨዋታ ነው ሊቨርፑል እንግዲህ በዚህ ሲዝን ማለት ነው የአብዛኞቹን ሊግ አሸናፊዎች ማሸነፍ ይችላል የእንግሊዝ ፕሪሚየር ሊግ ማንቸስተር ሲቲን ሁለቱንም ደርሶ መልስ ማሸነፍ ይችላል የጀርመኑን አሸናፊ የነበረውን ባየር ሌቨርኩሰንን ማሸነፍ ይችላል የስፔኑን አሸናፊ ማሸነፍ ይችላል ሪያል ማድሪድን እንደዚሁም ባለፈው ደግሞ የፈረንሳዩን የሊግ 1 አሸናፊንም ፓሪስ ሴን ጀርመንን ማሸነፍ ይችላልና የአብዛኞቹን ሊግ አሸናፊዎች ማሸነፍ ይችላልና ያ እንግዲህ ድንቅ የሚባልን ጊዜን ያሳለፈ ነው የሚገኘው ማለት ነው ያለፉትን የመጨረሻ ጨዋታ ስንመለከት ደግሞ ሊቨርፑል በፕሪሚየር ሊጉ ሳውዛምፕተንን 3-1 በሆነ ውጤት ማሸነፍ ይችላል 1-2 እየተመራ ቢቆይም ሰከንድ ሃፍ ላይ ግን በኑኔዝና በመሐመድ ሳላህ ሁለት ግቦች ታግዞ እንግዲህ አሸንፎ መውጣት ይችላል ፓሪስ ሴን ጀርመኖች በበኩላቸው እንግዲህ ከሊቨርፑል ጨዋታ 8 ተጫዋቾችን አሳርፈው እንኳን 4-1 በሆነ ውጤት ማሸነፍ ይችላል የመጀመሪያውን እንግዲህ ባርኮላ ነበር አንደኛውን ጎል ያስቆጠረው ከዛ በኋላ ራሞስ አስቆጠረ ከዛ በኋላ እንግዲህ ለሬንስ ብራዛር አስቆጥሮ ነበር ከዛ በኋላ ግን ኦስማን ዴምቤሌ ተቀይሮ በመግባት 91ኛውና 94ኛው ደቂቃ ላይ ጎል አስቆጥሮ 4-1 በሆነ ውጤት ማሸነፍ ይችላል እና ፒኤስጂዎች አንደኛ የሚጠቀሙት በዛሬ ምንድነው ባለፈው እንግዲህ ብዙ ተጫዋቾችን አሳርፈዋል 8 ተጫዋቾችን አሳርፈው መጥተዋል እንግዲህ እና ጥሩ ረፍት ላይ ያገኙ ተጫዋቾች ናቸው ዛሬ የሚያገቡት በሊቨርፑል በኩል እንግዲህ ማንንም ያረፈ ተጫዋች የለም ረፍት ከተባለ እንግዲህ 45 ደቂቃ ያረፋል ማካሊስተር አሁን 45 ደቂቃ ነው የተጫወተው እነ ሳውዝ ላይም 45 ደቂቃ ተጫውቶ ነው የወጣው ከርቲስ ጆንስም እንደዛው 45 ደቂቃ ተጫውቶ ነው የወጣው ምናልባት ጆታ ራሱ ብዙ ደቂቃዎችን ባይጫወትም ግን ጨዋታው ላይ መሳተፍ ይችላል እንደ ፒኤስጂዎች ሙሉ ለሙሉ ያረፉ ተጫዋቾች የሉንም ባለፉት 3 ግንኙነቶች እንግዲህ በፓሪስ ሴን ጀርሜን እና በሊቨርፑል መካከል ምንም አይነት አቻ ውጤት የለውም በሶስቱም ጨዋታዎች መሸናነፍ ይችላል ሁለቱን ሊቨርፑል ሲያሸንፍ አንዱን ደግሞ ፓሪስ ሴን ጀርመን ማሸነፍ ይችላል ዛሬም እንግዲህ ይሸናነፋሉ ተብሎ ነው የሚጠበቀው ቢያንስ ጎሎች ይኖርበታል ተብሎ ነው የሚጠበቀው ባለፈው እንግዲህ ድንቅ ጨዋታ ይታያል ተብሎ ተጠብቆ ነበር ነገር ግን ፓሪስ ሴን ጀርመኖች ሙሉ ለሙሉ ጨዋታውን መቆጣጠር ይችላል ነበር ዛሬ ግን ያ ነገር ይፈጠራል ተብሎ አይጠበቅም ምክንያቱም ሊቨርፑል እንግዲህ ዘንድሮ ካሳየው አቋም አንፃር በሜዳው በተለይ ድንቅ የሚባል ቡድን ነው አብዛኛውን ጨዋታዎችን ተቆጣጥሮ ነው የሚያሸንፈውና የማንቸስተር ሲቲን ጨዋታን ራሱ ከተመለከተው በማንቸስተር ሲቲ ሜዳ በኢትሃድ ሜዳ እንግዲህ ሲቲዎች ተቆጣጥረው ነበር ነገር ግን በአንፊልድ ደግሞ ሊቨርፑሎች በጣም ተቆጣጥረውት ነበር ያን ጨዋታና ዛሬም እንደዚህ አይነት ነገሮች ይፈጠራሉ ተብሎ ነው የሚጠበቀው በአጠቃላይ እንግዲህ ዛሬው ጨዋታ ከባድ ይሆናል ተብሎ ነው የሚጠበቀው በመጨረሻም እንግዲህ ግምታዊ አሰላለፍን እንናገርና በዚሁ እናበቃለን በፓሪስ ሴን ጀርመን በኩል እንግዲህ የባለፈውን አይነት ቡድን ይዘው ይገባሉ ተብሎ ነው የሚጠበቀው ሊቨርፑልም እንግዲህ
ኦልሞስት አብዛኛው የባለፈውን አይነት ቡድን ይሆናል ተብሎ ነው የሚጠበቀው። በረኛ ላይ እንግዲህ አሊሰን በዛሬው ዕለት ይጀምራል ተብሎ ይጠበቃል። ባለፈው ሳምንት እንግዲህ ምን ያህል ድንቅ በረኛ እንደሆነ ተመልክተናል። ምንም እንኳን በሳውዛምፕተን ጨዋታ በሱና በቨርጂል ቫን ዳይክ መካከል ክፍተት ተፈጥሮ ጎል ቢቆጠርበትም ድንቅ በረኛ እንደሆነ ግን መገመት አይከብድም። በተከላካይ ስፍራ እንግዲህ ዛሬም ትሬንት አሌክሳንደር አርኖልድ በቀኝ መስመር ላይ ይጀምራል ተብሎ ነው የሚጠበቀው። ብራድሊ እንግዲህ ከጉዳት እስከሚመለስ ድረስ ይሄ ቦታ የሱ ብቻ ነው የሚሆነው። በመሃል ተከላካይ ቦታ ላይ ኮናቴና ቨርጂል ቫን ዳይክ እንግዲህ ያላቸውን ጥምረት ያስቀጥላሉ ተብሎ ይጠበቃል። ድንቅ የሚባል የተከላካይ ጥምረት ነው። ምናልባት ከአውሮፓ ውስጥ እንግዲህ ቁጥር 1 ከሚባሉ ጥምረቶች መካከልም አንደኛው ነው። በግራ መስመር ተከላካይ ላይ እንግዲህ ሮበርትሰን ይጀምራል ተብሎ ነው የሚጠበቀው። ባለፈው ሳምንት ግን ከፒኤስጂ ጋር ድንቅ የሚባልን ጊዜን ማሳለፍ ችሏል። እንደዚሁም ከሳውዛምፕተን ጋር ተቀይሮ ከገባ በኋላ ጥሩ የሚባልን ጊዜን ማሳለፍ ችሏል። ሰከንድ ሃፍ ላይ ተቀይሮ ገብቶ ጥሩ የሚባል ጨዋታዎችን መጫወት ችሏል። ዛሬም ያንን ነገር ያስቀጥላል ተብሎ ይጠበቃል። በመሃል ሜዳ ላይ ስንመለከት የሶስቱን ጥምረት እንግዲህ ይዘው ይገባሉ የሚጠበቁት ግራቨንበርች፣ ማካሊስተርና ሳቡት ላይ አንድ ላይ ይገባሉ ተብሎ ነው የሚጠበቁት። ምናልባት ግራቨንበርች እንግዲህ ላይገባ የሚችልበት ቻንስ ቢኖር ምናልባት ከርቲስ ጆንስ ሊገባበት የሚችልበት አንድ ነገር ቢኖር ከርቲስ ጆንስ የተሻለ ኳሱን መያዝ ይችላልና ፓሪስ ሰን ጀርመኖች ደግሞ ኳሱ ከተያዘባቸው ጥሩ ላይ ጫወቱ ይችላሉና ምናልባት እንግዲህ ከርቲስ ጆንስ ሊጀምር የሚችልበት ቻንስ ሊኖር ይችላል በምናልባት ደረጃ። ካልሆነ ግን ሳቡዝ ላይ በመግባት እንግዲህ ፈጣን ጨዋታ ሊጫወቱ ይችላሉ። ባገኙት አጋጣሚ ሁሉ ለማጥቃት ሊሄዱ ይችላሉ። በፊት ለፊት መስመር ላይ ከተመለከተን እንግዲህ በቀኝ መስመር ላይ እንግዲህ ቀኝ ክንፍ ላይ መሐመድ ሳላህ ዛሬም ይጀምራል። እንግዲህ ባለፈው ሳምንት ከፓሪስ ሰን ጀርመን ጋር ጸጥ ብሎ ነበር ያመሸው። ምንም ነገር መጫወት አልቻለም ነበር። ኑኒ ሜንዴዝ እንግዲህ መሐመድ ሳላህ ሙሉ ለሙሉ ተቆጣጥሮት ነበር። ለዛም ነው እንግዲህ አሰልጣኝ አርነ ስሎት ቀይሮት ያስወጣው በሃርቪ ኤሊየትም እንግዲህ ተቀይሮ ከገባ በኋላ ጎሏን ማስቆጠር ይችላልና የባለፈው ምንም ነገር አለማድረጉ ምናልባት እልህ ውስጥ ከቶት ዛሬ ጥሩ ሊጫወት የሚችልበት ቻንስ አለ። በቀኝ ክንፍ ላይ ደግሞ ዛሬም ሉዊስ ዲያዝ ይገባል ተብሎ ነው የሚጠበቀው። ኮዲ ጋክፖ ምንም እንኳን ወደ ልምምድ ቢመለስም ነገር ግን ለጨዋታ ሙሉ 90 ደቂቃ ለመጫወት ግን ፊት የሆነ አይመስለኝም። ምናልባት ከ60ኛው ደቂቃ በኋላ ግን ተቀይሮ ገብቶ ልናየው እንችላለን ብዬ አስባለሁ። 9 ቁጥር ቦታ ላይ እንግዲህ ባለፈው ሳውዛምፕተን ጨዋታ ላይ ጆታ ተቀይሮ ነበር የገባው። አብዛኛው ደቂቃ እንግዲህ ኑኒስ ነበር መጫወት የቻለው። እዛ ላይም ጥሩ መንቀሳቀስ ይችላል። በተለይ ደግሞ ሰከንድ ሃፍ ላይ ጎልም ማስቆጠር ይችላል። ለፔናልቲ መገኘትም እሱ መንስ ይሆናል። ፈርስት ሃፍ ላይ ብዙ ነገሮችን አድርጓል ሰው እስከ መማታት ድረስ። ሰከንድ ሃፍ ላይ ግን የተሻለ ነገር መንቀሳቀስ ይችላል። እንደዚሁም በፒኤስጂ ጨዋታ ላይ እንግዲህ ተቀይሮ ከገባ በኋላ ጥሩ መንቀሳቀስ ይችላልና ምናልባት ዛሬ ያንን ነገር ለመጠቀም በሚል በተለይ የረጃጅም ኳሶችን ለመጠቀም በሚል ኑኒዝን ልንመለከቱ የምንችልበት ቻንስ አለ ብዬ አስባለሁ። ምክንያቱም እንግዲህ አየር ላይ ኳስ እሱ የተሻለ ነው። ከማርኪኒዮስ እንግዲህ ጠንካራ የሚባል ተጫዋች ነውና ከጆታ በበለጠ እንግዲህ ፊዚካሊ ያለውም ተጫዋች ስለሆነ ማለት ነው። በእርግጥ በክሮሶች በኮርናዎች ላይ ደረጃ ቴስታ ከመምታት አንፃር ጆታ የተሻለ ነው። ጎል ከማስቆጠርም አንፃር ጆታ የተሻለ ነው። ምንም እንኳን ከጉዳት በኋላ ጥሩ ነገሮችን ማድረግ ባይችልም ነገር ግን ደግሞ የአየር ላይ ኳስ ደግሞ ፊዚካሊም ደግሞ ኑኒዝ የተሻለ ስለሆነ ያንን ነገር ለመጠቀም በሚል እንግዲህ እሱን ያስገቡታል ተብሎ ይጠበቃል። በዛሬው ጨዋታ ላይ እንግዲህ አንዳንድ ተጫዋቾች ቢጫ ካርድ የሚያገኙ ከሆነ ቀጣይ ጨዋታ የሚያመልጣቸው ይሆናል። እነዚህም ተጫዋቾች እንግዲህ ሃርቪ ኤሊየት፣ ኢብራሂሙ ኮናቴ፣ ቨርጂል ቫን ዳይክ፣ አሌክሲስ ማካሊስተር እንደዚሁም ደግሞ አንድሩ ሮበርትሰን ናቸው። እነዚህ እንግዲህ ቢጫ ካርድ ላለማግኘት በደንብ መጠንቀቅ አለባቸው ማለት ነው። ኮንፊደንሳችንን ሊጨምርልን የሚችል አንድ ነገር ቢኖር ምንድነው? ባለፉት 39 ጊዜ እንግዲህ ሊቨርፑል ላይ ጥሎ ማለፍ ጨዋታዎችን የመጀመሪያ ዙር ጨዋታ አሸንፎ የወደቀበት ምንም አይነት ነገር የለም። ወደ ቀጣይ ዙር ማለፍ ይችላል በሁሉም። በተጨማሪም ደግሞ ባለፉት 16 የከፈረንሳይ ጋር ክለቦች ጋር ያደረጋቸውን ጨዋታዎች እንግዲህ 9ኙን ምንም አይነት ጎል ሳይቆጠርበት መውጣት ይችላልና ይሄ ነገር እንግዲህ ለዛሬው ጨዋታ ትልቅ ስንቅ ይሆነናል፣ ትልቅ ኮንፊደንስ ይሰጠናል ብዬ አስባለሁ። በአጠቃላይ በዚህ ጨዋታ ዙሪያ ያላችሁን ነገር እንደዚሁም ደግሞ ጨዋታው ስንት ለስንት ያልቃል የሚለውን ነገር እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁን። በቀጣይ በሌላ እስከምንገናኝ ድረስ እኔ እዚህ ላይ አበቃው። ቻው።